ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በማክሰኞ የዝውውር ገጻችን እንግዲህ ከምንመለከተው ጉዳይ መካከል በፕሮግራም እንግዲህ የመጨረሻው ሶስተኛውን ፕሮግራም ትኩረት የምናደርገው በምሽቱ አብዛኛውን የእንግሊዝ ሚዲያና ተነባቢ ጋዜጦች የፊት ገጽ ሆኖ በስፋት ከኤበሪቼ ኤዜ ከነዋትኪንስ ከዚህ ቀደም ብሎ የሰራናቸው ሁለት ፕሮግራሞች በተጨማሪም የጆን ዱራን በ6 ወር ልዩነት የሳውዲውን ክለብ አልናስር ለቆ ወደ ፌነርባቼ በውሰት መዘዋወሩ የሊዮኔል ሜሲ ኮንትራት ጉዳይ የኒኮ ዊሊያምስና የባርሳ የሬጅስትሬሽን ጉዳይ አወዛጋቢ መሆን የተለያዩ ጉዳዮችን ስንሰማ ነበር። ግን ትልቁን ትኩረት የሳበው የእንግሊዝ ሚዲያ ተነባቢ ጋዜጦች የመሐመድ ቅዱስ ጉዳይ ነው። ይሄ ተጫዋች እንደምታውቁት ከአያክስ ወደ ዌስትሃም ከ2 ዓመት በፊት ተዘዋውሮ በዌስትሃም ቤት ጥሩ የውድድር ጊዜ በግሉ እያሳለፈ የሚገኝ ዌስትሃም ምንም እንኳን በደረጃው ሰንጠረዥ ላለመውረድ ቢታገልም መሐመድ ቅዱስ ግን በቡድን ውስጥ ነጥሮ የወጣ ራሱን በደንብ ለትላልቅ ክለቦች ማሳየት የቻለ ከአንድ ወር ቀደም ብሎ ደግሞ አንድ ፕሮግራም ሰርተን ነበር። የቼልሲ ፍላጎት በመሐመድ ቅዱስ ላይ ጠንካራ መሆኑንና ዌስትሃም ተጫዋቹን ለመሸጥ በቀጣይ ሳመር በይፋ ተጫዋቹን ለሽያጭ እንደማያወጣ የፋይናንስ ስርዓቱን ለማረጋጋት ለግራም ፖተር ደግሞ የተሻለ በጀት ለመበጀት እንግዲህ የክለቡን ሱፐርስታር መሸጥ ሳይፈልጉ የፋይናንስ ስርዓቱ ስለሚያስገድድ በከፍተኛ ዋጋ ለመሸጥ መዘጋጀታቸውን ሲገለጽ ነበር። አሁን እንግዲህ ይሄንን ተከትሎ በጁላይ የመጀመሪያ ቀን ጁላይ 1 በአጠቃላይ የእንግሊዝ ሚዲያ አይኑን ዘ ጋርዲያን፣ ቴሌግራፍ ሁሉንም የእንግሊዝ ሚዲያ የኤክስ ቻናል ብትመለከቱ የፊት የመጀመሪያ ሆም ፔጃቸው ላይ የምታገኙት መረጃ የመሐመድ ቅዱስን እና በሁለት አይነት ተርም ዌስትሃም የተጫዋቹን የመልቀቂያ ክፍያ አክቲቭ አድርጓል። ለሳውዲ ክለቦች 120 ሚሊዮን ፓውንድ፣ ለተቀናቃኝ ክለቦች ለቦርደር ክለቦች በእንግሊዝም ከእንግሊዝም ውጭ ላሉ ክለቦች ደግሞ 85 ሚሊዮን ፓውንድ። ነገር ግን የፈላጊ ክለቦች መበራከትና በአንዴ ይሄን ሪሊዝ ክሎዝ አክቲቭ የሆነው ለመደራደር ክለቦች ያሳዩት ንቃትና ፍላጎት የተጫዋቹንም እምቅ ችሎታ ጎን ለጎን ያሳየን እና አሁን ዝውውሩ ምናልባት በቀጣይ ቀናት ቢዲንግ ዋር ይሄ ጥያቄ ማቅረብ የተጫዋቹን ኮንትራት ለመግዛት በተለይ ትላልቅ ክለቦች ተጫዋቹን በግል ያናግሩና ከክለብ ጋር የሚደረገው ድርድር ልክ በ2023-24 የውድድር ዓመት ማንቸስተር ሲቲ እና አርሴናል እስከ መጨረሻው ድረስ በመነሻ ዋጋ 70 ሚሊዮን ፓውንድ የተጀመረ የደክላን ራይስ ዝውውር በ100 ሚሊዮን ፓውንድ ነበር የተጠናቀቀው። ሲቲ እስከ 89 ሚሊዮን ፓውንድ አቅርቦ ተቀባይነት አላገኘም። አርሴናል 100 ሚሊዮን ፓውንድ ደክላን ራይስ ማስፈረም ቻለና ዌስትሃሞች እንዲህ አይነት ቴክኒክ ያውቁበታል። በተለይ የቡድኑ ስፖርቲንግ ዳይሬክተር ቲም ስተንዲተን ነው። ይሄ ስፖርቲንግ ዳይሬክተር በማንቸስተር ዩናይትድ፣ በቼልሲ፣ በሊቨርፑል እና ሪቻርድ ዩዝ ኤድዋርድ ከመምጣታቸው በፊት ሲፈለግ የነበረ በመጨረሻም ወደ ዌስትሃም የተዘዋወረ ነውና በዝውውር ሂደት በመደራደር አቅሙ በደንብ የሚታወቅ ጎበዝ ባለሙያ እንደሆነ ይነገርለታል። የአሁኑ የክለቡ ስፖርቲንግ ዳይሬክተር የተለያዩ ውሳኔዎችን ገና የስራ ቅጥሩ እንደተፈጸመ የመጀመሪያ ስራው የነበረው ዴቪድ ሞይስን ማሰናበት ነው። ለክለቡ ፕሮጀክትና ለታቀዱ ፕላኖች የሚሆን አሰልጣኝ አይደለም፣ ከፕላኖቹ ጋር አብሮ በጋራ የሚዘልቅ አይደለም በማለት ጁኒየር ሎፕቴጌን ማስፈረም ቻለ። ጁኒየር ሎፕቴጌ ጥሩ አመርቂ ውጤት ሊያመጣ አልቻለም። ግራም ፖተርን አምጥቶ እንግዲህ አብሮ በጋራ ለመስራትና ረጅም ጊዜ ፕላን አድርገው በተለይ ደግሞ
መሐመድ ቅዱስን ለማዘዋወር በሚደረገው ሂደት ላይ በቀጥታ የዚህ ባለሙያ ተሳታፊ መሆን ትልቁን ድርሻ ይዛልና አሁን ክለቦች ከወዲሁ ወደ ዌስትሃም ጥያቄዎችን ይዘው እንደጎረፉ ዘ ጋርዲያንም ቴሌግራፍም አትሌቲክስም ዘ ታይምስ ሁሉም የእንግሊዝ ሚዲያ እየጻፈ ነው የሚገኘው። የስካይ ስፖርት ሪፖርትን እናንሳና ወደ እነዛ ተነባቢ ጋዜጦች እንመጣለን። ስካይ ስፖርት ምሽት ላይ በኒኮላስ አማካኝነት በቀጥታ ላይቭ ባደመጥነው መሰረት እንግዲህ የዌስትሃም አቋም ከመነሻ የመደራደሪያ ሂሳብ 70 ሚሊዮን ፓውንድ አንስቶ እስከ 85 ሚሊዮን ፓውንድ በእነዚህ ገንዘብ መሃል ባለው ዋጋ መሸጥ ነው። ይሄ ደግሞ ለእንግሊዝ ክለቦች ብቻ አክቲቭ የሆነ ነው። ከእንግሊዝ ክለቦች ውጪ የሚገኝ በተለይ የሳውዲ አረቢያው ክለብ አልናስር የተጫዋቹ የረጅም ጊዜ ፈላጊ ነው። 120 ሚሊዮን ፓውንድ ብቻ ነው ዌስትሃሞች ለመሸጥ የሚፈልጉ። ነገር ግን ተጫዋቹ በዚህ እድሜ በ24 አመቱ ወደ ሳውዲ ፕሮ ሊግ የሚሄድ ምንም አይነት ፕላን የለውም እና አሁን ላይ የእንግሊዝ ክለቦች የማስፈረም ቻንሳቸው በጣም ከፍተኛ ነው። ግን መሐመድ ቅዱስ የት ነው ማረፊያው ነው? ለጊዜው በሶስቱም መረጃዎች ላይ ያገኘነው ጥቆማ እንደሚያሳየው ከሆነ ቶትናም የተጫዋቹ ጠንካራ ፈላጊ ነው። ቼልሲ ዘግይቶ ዝውውሩን ተቀላቅሏል። ሊቨርፑል ሪሊስ ክሎዙ አክቲቭ ከሆነ በኋላ ዝውውሩን ተቀላቅሏል። ሶስቱም በተለያየ ስቴጅ ላይ ነው የሚገኙት። ነገር ግን በቅርብ ሳምንት አንዳንድ ጉዳዮችን በቅርብ አመታትም ጭምር እየተመለከትን ያለነው የዌስትሃም ተጫዋች ለገበያ ሲወጣ የክለቦች ተጫራችነትን በደንብ ትኩረት በሚስብ ዋጋ ነው ተጫዋቾችን ለገበያ የሚያወጡት። በቅርብ አመት ከዌስትሃም የተዘዋወሩ ተጫዋቾችን ብትመለከቱ የሚከፈልባቸው ዋጋ በጣም ከፍተኛ ነው። ክለቡንም በፋይናንስ ሂደት በደንብ የሚያደራጅ ነው። ክለቡም ተጫዋች ሲያዘዋውር ከፍተኛ ኢንቨስትመንት የሚፈጽም ምርጥ ባለቤት ያለው ክለብ ነው። በኢንቨስትመንቱ ልክ ውጤታማ ሊሆን አልቻለም እንጂ እንደ ዌስትሃም በየውድድር አመቱ ለምሳሌ 23 24 እነ ፓኩዌታን በከፍተኛ ሂሳብ እነ መሐመድ ቅዱስን እነ ጄምስ ወርድ ፕራውስን በርካታ ተጫዋቾችን አስፈርመዋል። ግን የዛን ያክል ውጤታማ ሊሆኑ አልቻሉ። እንደ ምክንያት እንደ መነሻ የሚቀርቡ በርካታ ሐሳቦች አሉ። ነገር ግን አሁን መሐመድ ቅዱስን ለማስፈረም የተለየ ፍላጎት በየክለቡ ውስጥ እየታየ ነው። ቶትናም ተጫዋቹን ለማስፈረም ከየትኛውም ጊዜ በላይ ራሱን ዝግጁ አድርጓል። እንደ ምክንያት የተነሳው ደግሞ ቶትናሞች ኤበሪቼዜን በአርሴናል መነጠቃቸውን አምነዋል ነው የሚለው ዘገባው። እና ተጫዋቹ ወደ ቶትናም መዘዋወር አይፈልግም፣ ወደ አርሰናል መዘዋወር እንደሚፈልግ ለቶትናም ኃላፊዎችም ጭምር ተናግሯልና በቀጥታ ቶትናሞች ወደ መሐመድ ቅዱስ አተኩሯል። ግን አንድ ትልቅ የሚነሳ ጉዳይ አለ። ከ2012-11 የውድድር አመት በኋላ ይሄ ዝውውር የሚፈጸም ከሆነ ለመጀመሪያ ጊዜ ነው። ለመጨረሻ ጊዜ ከዌስትሃም ወደ ቶትናም የተዘዋወረ ተጫዋች ስኮት ፓርከር ነው። ከዛም በኋላ ሁለቱ ክለቦች በየትኛውም ተጫዋች ላይ ተደራድረው አያውቁም። ስለዚህ ይህን ዝውውር ከባድ ያደርጓል ለቶትናም ከሚባሉ ጉዳዮች መካከል ለተቀናቃይ ወይም ለደርቢ ክለብ ዌስትሃም መሸጥ አይፈልግም። ግን ቼልሲና ዌስትሃም መካከል ደግሞ ከቀድሞም የተጀመረ አንድ ቼን አለ። የተለመደ ማለት የዌስትሃም ተጫዋች በአብዛኛው ለቼልሲ የተጫወቱ በርካታ ተጫዋቾችን እናውቃለን። ከነ ጄይ ኮል ከነ ካርተን ኮል ከዛም በኋላ እንደገና እነ ፍራንክ ላምፓርድ የተለያዩ ተጫዋቾች እና አሁን ላይ ቼልሲ በፊት መስመር በኩል አንድ ተጫዋች እንደሚጨምር ይታወቃል። የትኛው ዲፓርትመንት እንደሆነ ግልጽ የተቀመጠ ነገር የለም። ግን መሐመድ ቅዱስ ላይ ቼልሲ ፍላጎት ባልተጠበቀ ሁኔታ ጠንካራ ፍላጎት አሳይቶ ነው የመጣው። ቼልሲ አልተቻለም። ሰሞኑን ከኒውካስል ጆአው ፔድሮን ከቀናት በፊት ከትናንት በስቲያ ነጥቆ የራሱ አደረገ። ጂሚ ቦያጊተንን ከሊቨርፑል ከባየር ሙኒክ መንጠቅ ችሎ በከፍተኛ የዝውውር ዋጋ ይሄን ወጣት ተጫዋችን ማስፈርሟል። አሁን መሐመድ ቅዱስ ላይ በቀጥታ ዝውውሩ ላይ ገብቷል። ቶትናም እና ቼልሲ በዝውውር ሂደት ላይ ተፎካክረው ቼልሲን አሸንፈው ቶትናም ያስፈረመው ተጫዋች የለም።
እንደውም በአንድ ወቅት ሃሪ ኬንን ለመውሰድ ቼልሲ ተቃርቦ ነበር። በጊዜው የዳንኤል ሌቪ የመደራደርና አሰልቺ የድርድር ፓወር ስላላቸው ቼልሲዎች ዝውውሩን ጥለው ወጥተው ነው እንጂ ይህንን ተጫዋች እና ሁለቱ ክለቦች የለንደን ክለቦች ፊት ለፊት በዚህ ተጫዋች ዙሪያ ተፋጠዋል። ነገር ግን ቼልሲ በዚህ ዝውውር ላይ አንድ የሚጠብቀው ተጨማሪ የገንዘብ አቅም ወይም ይሄ የገንዘብ ፋሲሊቲ የማሟላት ብቁ የማድረግና ድርድሩን ለመርታት የሚጠቀመው አንድ የመጨረሻ ስቴፕ አለ ተብሎ ጋርዲያን ላይ የተጻፈ አንድ ጽሑፍ ተመልክቼ ነበርና በቀጣይ ቀናት ቼልሲዎች የኖኒ ማዱዌኬ ፈላጊ ክለብ እንዲመጣ በራቸውን ክፍት ሊያደርጉ ነው እና ቼልሲ በመሐመድ ቅዱስ ላይ ትኩረት ያደረገው እንደ ፔድሮ ኔቶ እንደ አዲሱ ፈራሚ ጆአው ፔድሮ ከዚህ ቀደም እንደ በክለብ ውስጥ እንደነ ክሪስቶፈር እንኩንኩ ቨርሲታሊቲ ያለውን ተጫዋች አሁን መሐመድ ቅዱስ እንደ ፎልስ ናይን ሲጫወት ተመልክተናል። በዌስትሃም ቤት ከአጥቂ ጀርባም በቀኝ ክንፍም በግራ ክንፍ ደግሞ በአያክስ አይተነዋል። ስለዚህ ቨርሲታሊቲ ነው። በይበልጥ ኢፌክቲቭ የሚሆነው በቀኝ የሜዳ ክፍል እንደሆነ ይታወቃል። ግን ተጫዋቹ በየትኛውም የሜዳ ክፍል ቢጫወት ቴክኒካሊ ያለው ስኪል የላቀ ስለሆነ ቦታውን ለመቋቋም ወይም የተሰጠውን ኃላፊነት ለመወጣት የሚከብደው ተጫዋች አይደለም። ወይም በአንድ ቦታ ግትር ብሎ እዛ ቦታ ላይ ብቻ ታክቲካሊ ፊት የሚያደርግ ተጫዋች አይደለም። አማራጩ በጣም ሰፊ ነው እና ቼልሲዎች በዚህ እይታ የተጫዋቹን ቨርሲታሊቲ ለመጠቀም ከፍተኛ ገንዘብ ለማውጣት አንድ ተጫዋች ለመሸኘት በቀጣይ ቀናት ውስጥ ይህን ዝውውር ለመርታት ቼልሲዎች በንቃት እየሰሩ ነው የሚገኙትና ቼልሲ የለንደኑን ክለብ ሲያሸንፍ ተጨማሪ ደግሞ ለቼልሲ ሌላ እንቅፋት የሚሆን ወይም እዚህ ድርድር ላይ አንድ ትልቅ ቴክኒካዊ ጉዳይ ለመጠቀም ደግሞ የሊቨርፑል ኃላፊዎች ሪሊዝ ክሎዙ አክቲቭ ከሆነ በኋላ ዝውውሩን ተቀላቅለዋል። አሁን 2-3 ምክንያቶች ይነሳሉ። ቶትናም ቤት ቢሄድ መሐመድ ቅዱስ ያለምንም ጥርጥር በቋሚነት ይሰለፋል ከነ ዲያን ኩሉኬስኪ ጋር ከተለያዩ ተጫዋች በተለይ የሶን እድሜ መክፋት የነ ብራያን ጆንሰን ጉዳት መደጋገም የቡድኑ የክሬቲቪቲ አቅም ማነስና በጉልበትና በፍጥነት በሚያምንም ደግሞ አዲስ አሰልጣኝ መያዙን ተከትሎ ቶትናሞች የቋሚነት ዋስትና ሊሰጡት ይችላል። ቼልሲ ቤት ግን መሐመድ ቅዱስ ሊሰለፍ የሚችለው በብቃት ነው። ምክንያቱም የቼልሲ ጥራት በተመጣጣኝ ተጫዋቾች እየተገነባ ነው። አሁን አንድ ፖዚሽን ላይ ጂሚ ቦያጊተን አለ በላኛው የሜዳ ክፍል፣ በዚህኛው የሜዳ ክፍል ፔድሮ ኔቶ አለ፣ ከአጥቂ ጀርባ ኮል ፓልመር አለ። ለነዚህ ተጫዋቾች ቼልሲ ያወጣው ገንዘብ ቀላል የሚባል ክፍያ አይደለም። እንደ ቀልድ ቅዱስን ስላመጣ ብቻ ቋሚ ያደርገው ኮምፒቲሽን ይጠብቀዋል። ቶትናም ቤት ግን ይሄ ኮምፒቲሽን የለም። ሊቨርፑል አሁን ድርድሩ ላይ ይጠቀማል ተብሎ በቤን ጃኮብስ በእንግሊዙ የለንደን መቀመጫውን ለንደን ያደረገው ሪፖርተር በቶክ ስፖርት በጊቭሚ ስፖርት ከነ ፋብሪዚዮ ጋር በላይቭ ቻት የምናውቀው ሪፖርተር እንደሚለው ከሆነ ሊቨርፑሎች የቋሚነትን ዋስትና ወይም ደቂቃ የሚያገኝበትን ዋስትና ቃል በመግባት የተጫዋቹን ዝውውር ቴክኒካል የሆኑ ድርድሮችን ለመጠቀም ይችላሉ። ይሄ የሚሆን ከሆነ ደግሞ ሊቨርፑሎች የተሻለ እድል ይኖራቸዋል ይላል። ለምን? ተጫዋቹ አንደኛ በየአመቱ የሚወዳደር ክለብ ውስጥ ነው መፈረም የሚፈልገው። ያ ደግሞ በቀጥታ አሁን ላይ ባለው ሁኔታ ከተመለከትን ሊቨርፑል እና ቼልሲ የተሻሉ አማራጮች ናቸው። ቶትናም ቤት የቋሚነትን እድል ያገኛል፣ ግን በየአመቱ ለዋንጫ የሚፎካከር ቡድን አይደለም ቶትናም። ቼልሲና ሊቨርፑል ግን በዚያ አቋም ላይ ለመዝለቅ የሊጉን ዋንጫ ለማሸነፍ የሚደረግ ፉክክር ስላለ ይሄን ተጫዋች ያስፈረመ ክለብ በይበልጥ ጥራቱን ከፍ ያደርጋል። ተጫዋቹም ባሰበው ደረጃ ለዋንጫ የሚፎካከር ቡድን ውስጥ ራሱ ማግኘት ይችላልና እንዲህ አይነት የድርድር ሂደት ለመጠቀም ደግሞ ሊቨርፑሎች በዛ በኩል አዲስ ስትራቴጂ ነድፈው ወደ ዝውውሩ ተቀላቅሏል። ለሊቨርፑልና ለቼልሲ ይሄን ዝውውር
አንድ ስቴፕ ለቶትናም አድቫንቴጅ ከሚፈጥረው ጉዳዮች መካከል ሊቨርፑልና ቼልሲ ተጫዋች ከሸጡ ነው ይሄን ዝውውር የሚያሳኩት። ማለት ከፊት መስመር አማራጫቸው ላይ መልቀቅ ያለባቸው ተጫዋቾች አሉ። እንደ ፍሎሪያን ፕለተንበርግ ዘገባ ከሆነ የስካይ ጀርመኒው የታወቀ የስካይ ስፖርት ሪፖርተር የስካይ ጀርመኒ ዘጋቢ እንደሚለው ከሆነ ሊቨርፑል የግራ ክንፍ ተጫዋች በገበያው ላይ ያውም ወርልድ ክላስ የሆነ በክላስ ደረጃ ጠንካራ ተጫዋች እየፈለጉ ነው የሚገኙት። ይሄን ደግሞ እንደመነሻነት ያቀረበው ሉዊስ ዲያዝ ትናንት ምሽት ከአልናስርና ከባየር ሙኒክ ለሊቨርፑል ተቀራራቢነት ያለው ይፋዊ ጥያቄ ቀርቧል። ይፋዊ ጥያቄ ይሄን ጉዳይ ከትናንት በስቲያ በሰራነው ፕሮግራም አንስተንላችሁ ነበር። ዛሬም በተጨማሪ ይሄ መረጃ ወጥቷል። አሁን ደግሞ ኦፊሻሊ ባየር ሙኒኮች ዋጋውንም ለመድፈር ቅድመ ሁኔታዎችንም ለማሟላት ለሊቨርፑል ኃላፊዎች በቀጥታ ኦፊሻል ኦፈር አቅርበዋል እና ዲያዝና ሊቨርፑል መካከል ያለው አሁን ላይ ያለው ሁኔታ ጥሩ አይደለም። በሁለቱም ወገኖች በኩል አብሮ በጋራ መቀጠል ፊሊንግ አይታይም። ስለዚህ ሊቨርፑሎች በቀጥታ በሉዊስ ዲያዝ ቦታም ታሳቢ ያደረገ የረጅም ጊዜ ደግሞ የመሐመድ ሳላ ተተኪም ለማድረግ ቅድመ ሁኔታዎችን እያመቻቹ እንደሆነ ነው ይሄ ዘገባ ይዞ የወጣውና የሶስቱ ክለቦች ፍጥጫ በመሐመድ ቅዱስ ላይ በተለየ ሁኔታ በቀጣይ ቀናት ቢዲንግ ዋር በደንብ እንመለከታለን። አንደኛው ክለብ የዚህን ያክል ገንዘብ አቅርቦ እንደ ብቃቱ ታይቶ ይሄን ያክል ጨምራሉ ሲል ሌላኛው ክለብ ያንን አሻሽሎ ይመጣል። ዌስትሃሞች እንግዲህ ጨረታውን እየተመለከቱ ተጫዋቹን እያባበሉ አቆይተው በጥሩ ክፍያ የመጨረሻውን ቢዲንግ ዋር ለሚያሸንፍ ክለብ ተጫዋቹን ይሸጣሉ። በይፋ ለገበያ አውጥተዋል። የትኛውም ክለብ መጥቶ መጫረት ይችላል። አንዳንድ ጥቆማዎችን ደግሞ ስመለከት የልጁ ቴክኒካል ጉዳይ አብዛኛው ክለብ ከዚህ ቀደም ጥረት አድርገው ዌስትሃሞች በራቸውን ዘግተው ነበር። ዘንድሮ ግን ክለቡ ተጫዋቹን ለመሸጥ መወሰኑን ተከትሎ ነው አሁን በአንዴ 3 ክለብ ለተጫዋቹ ጥያቄ በቀጣይ ቀናት ለማቅረብ ከዌስትሃም ሙሉ ቅድመ ሁኔታዎችን የተቀበሉት። እንደ መሐመድ ቅዱስ ቴክኒክ አቅም የትኛውም ክለብ በቶፕ 6 ይሄን ተጫዋች ቢያገኝ ያተርፋል ይጠቀማል እንጂ የሚጎዳ አይመስለኝም። አንደኛ ተጫዋቹ የጉዳት ሪከርዱ አነስተኛ፣ ሁለተኛ እስቲ በሜዳ ላይ ያለውን በዚህ ደረጃ የተጫዋቹ ክፍያ የተጋነነበት የመሐመድ ቅዱስ የተለየ አቅም ምን ቢሆን ነው የሚለውን ጉዳይ እስቲ የተወሰኑ ቁጥሮችን ከመረጃዎች ላይ ያገኘሁትን አገላብጬ ላካፍላችሁ። የመጀመሪያና ብቸኛ ተጫዋች ነው ለሁለት ተከታታይ የውድድር ዓመት ከ200 በላይ የአንድ ለአንድ ግንኙነቶችን በስኬት ያጠናቀቀ ብቸኛ የፕሪሚየር ሊግ ተጫዋች ከ200 እና ከዛ በላይ የአንድ ለአንድ ግንኙነቶችን በማሸነፍ በድሪብልም በአካል ብቃትም በዱዌልስ በሁሉም ረገድ ማለት ይሄ ተጫዋች እንግዲህ 411 የአንድ ለአንድ ግንኙነቶችን አቴምፕት አድርጎ 216ቱን አሳክቷል። ይሄ ማለት 52.55% ሳክሰስፉል ሬት ያለው በዚህ ያለፈው ሁለት የውድድር ዓመት እንደ መሐመድ ቅዱስ የለም በሊጉ። አሁን ይሄን አቅም አንድ ቡድን ካገኘ ኳስ ይዞ መረጋጋቱ ሁለት የተጋጣሚን ተጫዋች ምን ያክል እየቀነሰ ቡድኑን በቁጥር በዛ ብሎ የማጥቃት እንቅስቃሴውን እንዴት አማራጩ እንደሚከፍት በተጨማሪም የመሐመድ ቅዱስን ልዩ አቅም ለመመልከት ከአርሴናል ጋር በኤሚሬትስ ዌስትሃም አርሴናልን 1-0 ያሸነፈበት ጨዋታ በቂ ማሳያ ይመስለኛል። የተጫዋቹ እምቅ አቅም አንደኛ ኳስን ሆልድ አድርጎ ራሱ ጋር ማቆየት ይችላል። የአንድ ለአንድ ግንኙነትን ፊዚካሊም ቴክኒካሊም ተጫዋቹ ሜዳ ውስጥ የሚያደርገው እንቅስቃሴ በጣም በንቃት ስለሆነ በቀላሉ የተጋጣሚን ተጫዋች ማለፍ ይችላል። አንደኛ የማይገፋ ተጫዋች መሆኑ በአካል ብቃት ጠንካራ መሆኑ፣ ሁለተኛ ደግሞ የድሪብል ስኪሉና ኳስን መጥኖ ፓስ የሚያደርግበት መንገድ ድሪብል አድርጎ ተጋጣሚ ተጫዋች የሚቀንስበት መንገድ አንዱ የተጫዋቹ ቴክኒክ ነውና ኦፕታ በአንድ ወቅት ይዞ ከወጣው ሊጉ ከተጠናቀቀ በኋላ የተለያዩ ቁጥሮችን ኦፕታ ያወጣልና ከዛ ላይ ያገኙት መረጃ ነው። ይሄ ተጫዋች በዚህ አንዱ ኳሊቲ ከለካን እንኳን
በልዩነት የሚነሳ አቅም እንዳለው ያሳያልና በፕሪሚየር ሊጉ በተጠናቀቀው የውድድር ዓመት ፋይናል ሰርድ ላይ በተደረጉ የድሪብል ስኬት በሊጉ አንደኛ ነው። ድሪብሎችን በተሳካ ሁኔታ በአማካይ በየጨዋታው በአማካይ 3.1 ድሪብሎችን የሚያሳካ ነገር ግን እንደ ዌስትሃም አይነት የሎው ብሎክ ቡድን ደግሞ የማጥቃቱ እንቅስቃሴ ዝቅተኛ ስለሆነ በአማካይ ቻንስ ክሬት የሚያደርገው ተጫዋቹ 0.8 ነው። ሆኖም ግን በሊጉ አራተኛ ነው ከነመሐመድ ሳላህ ከነኮል ፓልመር በመቀጠል። ስለዚህ መሐመድ ቅዱስ ያለው ቴክኒክና አቅም በግልጽ ይታወቃል። ይሄን ተጫዋች ለማስፈረም ይሄ ዋጋ ምናልባት ተመጣጣኝ ይመስላል። ከዚህ ቀደም እስከ 150 ሚሊዮን ፓውንድ ይጠራበት ስለነበርና ይወራ ነበር። ይሄ በእንግሊዝ ትላልቅ ሚዲያዎች ተነስቶ ሲወያዩበት ነበር። እስከ 150 ሚሊዮን ፓውንድ የትኛውም ክለብ ለመሐመድ ቅዱስ አይከፍልም የሚል ድምዳሜ ላይ እስከ መድረስ ከዚህ ቀደም ዘ ታይምስ በአንድ ወቅት ይህን ዘገባ ይዞ ወጥቶ ነበር። ነገር ግን አሁን በግልጽ በተቀመጠ ዋጋ እንግዲህ ከ70 እስከ 85 ሚሊዮን ፓውንድ ተጫዋቹን ለመልቀቅ ሪሊዝ ክሎዙን አክቲቭ አድርጓል። ዌስትሃም፣ ቼልሲ፣ ሊቨርፑል፣ ቶትናም ለተጫዋቹ ጥያቄ ለማድረግ ቢዲንግ ዋር ለመክፈት ለመደራደር ተጫዋቹን በግል ለማስማማት የሚስማሙን ፖዚሽን መርጠው ጥሩ ፕሮጀክት አቅርበው ለተጫዋቹ ተስማሚ ሳምንታዊ ደሞዝም ኮንትራትም ቦነስም አግባብተው እንግዲህ በምን አይነት መልኩ የትኛው ክለብ ይሄን ተጫዋች ያስፈርማል በቀጣይ የምንመለከተው ነው የሚሆነው። ነገር ግን በየትኛውም መመዘኛው መሐመድ ቅዱስ በዘንድሮ የውድድር ዓመት በድጋሚ በዌስትሃም ላይ አይጫወት። አሁን ይሄ የተረጋገጠ ጉዳይ ተጫዋቹ ይለቃል። ማረፊያው የት እንደሆነ እስካሁን ድረስ አልለየም። ሶስቱ ክለቦች በዚህን ሰዓት አክቲቭ ሆነው በዝውውሩ ላይ እየተንቀሳቀሱ ነው የሚገኙት። ቼልሲ በቀጣይ ቀናት ክሪስቶፈር ንኩንኩንና ኖኑ ማዱዌኬን ለመልቀቅ በሩን ክፍት አድርጓል። በእነዚህ ተጫዋቾች ጥያቄ መሰረት ገቢውን ተመልክቶ ወደ መሐመድ ቅዱስ ይሄዳል። ሊቨርፑል ለሉዊስ ዲያዝ ይፋዊ ጥያቄ ተቀብሏል። ቶትናም እንግዲህ ያለ ሽያጭ ነው በግዢ እዚህ ተጫዋች ላይ 60 ሚሊዮን ፓውንድ ኢንቨስት ለማድረግ ቅድመ ዝግጅት አጠናቋል። ስለዚህ የሶስቱ ክለቦች ፍጥጫ በመሐመድ ቅዱስ ላይ ይታያል። ምናልባት በቀጣይ ቀናት አይታወቅም። አርሴናል፣ ማንቸስተር እዚህ ዝውውር ላይ ሊቀላቀሉ ይችላሉ። አንዳንድ የስፔን ሚዲያዎችም ማድሪድ ሮድሪጎን ከለቀቀ መሐመድ ቅዱስን ለማስፈረም ያስባል የኒኮ ዊሊያምስ ዝውውር ስላከተመ የሚልም ዘገባ ያለፈው ሳምንት ጭምጭምታ ነበር። ከማድሪድ እስትንፋሶች መካከል ትላልቅ ዘጋቢዎች አሉ። አሁን ኤልቼግኒቶ የሚባለው በብዛት ስለ ማድሪድ ጥሩ ባይሆን እንኳን ጥሩ አይደለም ብሎ አይጽፉም። ማድሪድ ጥሩ ያልሆነው በእንዲህ ምክንያት ነው እንጂ ቡድኑ ጥሩ ነበር ብሎ ማስተባበያ ጭምር የሚሰጡ ጋዜጦች ናቸውና መሐመድ ቅዱስንም ማድሪዶች ይከታተላሉ የሚል ዘገባ ካለፈው ሳምንት የተወሰኑ ዘገባዎች ላይ መመልከት ችለናል። አሁን ግን ሶስቱ የእንግሊዝ አያላን ክለቦች በደንብ ተፋጠዋል። በተለይ ሊቨርፑልና ቼልሲ ይህን ዝውውር ከቶትናም ለመንጠቅ ቅድመ ሁኔታቸው በአስደናቂ ሁኔታ ዝውውሩ ላይ ወዲያውኑ አክቲቭ የሆኑት ነው የሚለው። የሉዊስ ዲያዝ አለመረጋጋት እንኩንኩና ማዱዌኬን ለመልቀቅ ቼልሲ መዘጋጀቱ የቅዱስን ዝውውር በየትኛውም ክፍያ ለማዘዋወር እነዚህ ክለቦች ዋጋ ሊከፍሉ ይችላሉ። ግን የዳንኤል ሌቪ ጠንካራ የመደራደር አቅም እዚህ ላይ ሊፈተን ይችላል። ይሄ ስራ አስኪያጅ እንግዲህ ክለቡ የሚያስፈልገው ተጫዋች ይሄ ነው ብሎ ያስፈርማል እንጂ አሰልጣኙ የሚያስፈልገው ተጫዋች የቱ ነው ብሎ ከአሰልጣኙ ጋር የመመካከርም ሆነ በአሰልጣኙ ፍላጎት ተጫዋች ማምጣት ጉዳዩ ብዙም አይደለም እና ምናልባት እስቲ የሶስቱ ክለቦች ፍጥጫ መሐመድ ቅዱስ ላይ እንግዲህ በኃይለኛው በቀጣይ ሳምንት እንመለከታለን። እስቲ ጉዳዮች ደግሞ እየሰፉ ሲመጡ ዘገባዎችን እየተከታተልን ይዘን መጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በሶስት ፕሮግራሞች ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።